አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ሌትናንት ጀነራል ጻድቃን ገብረትንሳኤ አሰብን መንጠቅ አለብን ብዬ ነበር ባሉበት ማብራሪያቸው የባህር በር ከሌለን ሰላምና መረጋጋት የለም ሲሉ ገልጿል። ብልጽግና 3 ጊዜ ክህደት ያለበትና ወደ 4 ዓመት የተቃረበ የአሰብ ፕሮፓጋንዳውንም በበዓለ ዕለት አቀርቧል። ዝርዝሩ ተዘጋጅቷል። በትንሳኤው ዕለት በዓሉ በድምቀት የሚከበርባቸው ሀገራት መሪዎች አብይ፣ ኢሳያስ፣ ፑቲንና ሌሎችም የተለያየ ውሎ ነበራቸው። ይህንን ውሏቸውን የተመለከተ ሪፖርት ወደ እናንተ ይደርሳል። የብልጽግናው መንግስት የታጁራ ወደብን 60 በመቶ ድርሻ እንዲወስድ የቀረበለትን ጥያቄ ውድቅ ማድረጉ ተዘግቧል። እኛ የምንሻው ወታደር የምናሰፍርበት ኮሪደር ነው የሚል ምክንያት ቀርቧልም ተብሏል። ታደምጡታላችሁ። የትግራይ ጊዜያዊ አስተዳደር የተሳሳተ ደብዳቤ ተሰራጭቷል አለም። ስለ ክልሉ የጸጥታ ኃይሎች በተመለከተ የተሰራጨውን ደብዳቤም የጸጥታ ቢሮም ክልሉ እንዳይረጋጋ የሚሹ አካላት ድርጊት ነው ሲል አስተባብሎታል። ይህንንም ይዘናል። ጀነራሉ መክዳታቸው ተነገረም። ከአቡዳቢም ከ4 ኪሎም የሚደገፈው ኃይልን ሲከዱ ደግሞ ከ130 በላይ ወታደራዊ ተሽከርካሪዎችና ትጥቅ ጭምር ይዘው ነው ተብሏል። ሌላኛው መረጃችን ነው። ፕሬዚደንት ዶናልድ ትራምፕ ሆርሙዝ እንዲዘጋ ትዕዛዝ ሰጥቷል። የአሜሪካ ጦርም የኢራን ወደቦችን መውጫና መግቢያ መዝጋት ሊጀምር ስለመሆኑ ይፋ አድርጓል። ኢራን በአንጻሩ አጻፋ ለመስጠት አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በትንሳኤ ዕለት በዓሉ በድምቀት የሚከበርባቸው ሀገራት መሪዎች አብይ፣ ኢሳያስ፣ ፑቲንና ሌሎችም የተለያየ ውሎ ነበራቸው። ኢሳያስ በቀይ ምንጣፍ ቤተ ክርስቲያን ተገኝተው ቅዳሴ ሲታደሙም፣ አብይ አህመድ ደግሞ ለተቸገሩ ላሏቸው ወጥ ሲጨልፉ ታይቷል። ከዩክሬን ጋር ጦርነት ውስጥ የሚገኙት ፑቲን ደግሞ የበዓል ተኩስ አቁም አውጀው ነገር ግን እየተኮሱ ወታደሮቻቸውን እንኳን አደረሳችሁ ብሏል። ከተቀረው ዓለም አንድ ሳምንት በኋላ የትንሳኤን በዓል የሚያከብሩት ኢትዮጵያውያን ብቻ አይደሉም። እንደ ኤርትራ፣ ዩክሬን፣ ሩሲያ፣ ግሪክ፣ አርሜኒያም፣ ህንድ፣ ጆርጂያም፣ ሶሪያና መቄዶኒያን ጨምሮ በርካታ ሀገራትም አክብረውታል። የኤርትራው ፕሬዝደንት ኢሳያስ አፈወርቄ በአስመራ እንደ ማርያም ቤተክርስቲያን ተገኝተው የቅዳሴ ስርዓቱን ሲታደሙ ከአባቶች ጋር ሲጨባበጡና መስቀል ሲሳለሙ ታይተዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ ከባለቤታቸው ዝናሽ ታያቸው ጋር በመሆን አገዛዛቸው ያደህያቸውን ዜጎች ወጥ ሲጨልፉ በቴሌቪዥኖቻቸው አሳይተው ድሃን የሚረዳ የሚራራ ሲያስብሉ ውሏል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ደግሞ ተኩስ አቁም አደረኩ ካሉ፣ ክሬምሊንም የተኩስ አቁሙን ካወጀ ከሰዓታት በኋላ በዓሉን ሞስኮ በሚገኝ አንድ ካቴድራል ተገኝተው ከበርካታ ምዕመናን ጋር ታድመዋል። ፕሬዝደንቱ በመልእክታቸውም የሩሲያው ኦርቶዶክስ ቤተክርስቲያን ከሌሎች የክርስትና እምነቶች ጋር በመሆን የሀገሪቱን የበለጸገ ታሪካዊና ባህላዊ ቅርስ በመጠበቅ የቤተሰብ ተቋምን በማጠናከርና ወጣቱን ትውልድ በጥሩ ስነ ምግባር በማነጽ ረገድ ከፍተኛና ገንቢ ሚና እየተጫወተች ነው ብለዋል። በዩክሬኑ ጦርነት ያዘመቱትን ሰራዊት በተለየ ሁኔታ ወድሰው ከበዓሉ ጋር ማያይዘው መልእክትም አስተላልፏል። ትናንት በተከበረው የኦርቶዶክስ ክርስቲያኖች የፋሲካ በዓል ምክንያትን በማድረግም ለ32 ሰዓታት የሚቆይ የተኩስ አቁም መስማማታቸውን ማሳወቃቸውን ሩሲያና ዩክሬን ገልጸው ነበር። ይሁን እንጂ ወዲያው እንደተጣሰ መረጃዎች ያመለክታሉ። ሁለቱም ሀገራት በሺዎች የሚቆጠሩ ጥቃቶች እንደተሰነዘሩና በመቶዎች የሚቆጠሩ ድሮኖችን በበዓል ዕለትም ጥቅም ላይ እንደዋሉ አንስተው ክስ አቅርበዋል። ሌትናንት ጀነራል ጻድቃን ገብረትንሳኤ አሰብን መንጠቅ አለብን ብዬ ነበር ባሉበት ማብራሪያቸው ባህር በር ከሌለን ሰላምና መረጋጋት የለም ሲሉ ገልጿል። ብልጽግና 3 ጊዜ ክህደት ተፈጸመ ያለበትን ወደ 4 ዓመት የተቃረበ የአሰብ ፕሮፓጋንዳውን በበዓል ዕለትም አስተጋብቷል። የወደብ ባለቤት አድርጌያቸዋለሁና እንኳን ደስ አላችሁ ያለበትን ጨምሮ ላለፉት ዓመታት ስለ ቀይ ባህር፣ ስለ አሰብና ሌሎችም ደጋግሞ ሲናገርም ከርሟል። በነ ኢቲቪና ፋና በኩል ባህር በር ያስፈልገናል የሚል የቆየ ሀቅን አሁን ደጋግሞ ማስነገረን እንደ ስኬት የሚቆጥረው ብልጽግና እርምጃዎቹ ግን ኢትዮጵያን ይበልጥ ከባህሩ እያራቁ እንደሆነም
ስጋታቸውን የሚገልጹ በርካቶች ናቸው። ጎረቤት ሀገራትም ኢትዮጵያን በስጋት ማየት መጀመራቸውን ሲገልጹ ተሰምቷልና አሁን ደግሞ ብልጽግናዎች የቀደመ መንግስታቸው ኢህአዴግን 3 ጊዜ አሰብን በተመለከተ ካደን፣ ጴጥሮስ ኢየሱስን እንደ ካደው በሚል ስለ አሰብ ፕሮግራም አቅርቧል። በዚህ ፕሮግራም ላይ ቃለ መጠይቅ የተደረገላቸው የቀድሞው ኢታማጆር ሹም ሌትናንት ጀነራል ጻድቃን ገብረትንሳኤም በ1990 የኢትዮ ኤርትራ ጦርነት ወቅት አሰብን ለማስመለስ የሚያስችል ወታደራዊና ዲፕሎማሲያዊ ሽፋን ቢኖርም በወቅቱ በነበረ የፖለቲካ ሽኩቻ ምክንያት አልተሳካም ይላሉ። እሳቸው አሰብን እንቀማቸው ማለታቸውን አስታውሰው አሁንም ይህ ካልተረጋገጠ ሰላምና መረጋጋት የማይመጣ ነው ብለውታል። መጀመሪያ የነበረው በቀጥታ አሰብን እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት፣ እነሱን ገፍትረን ግዛታችንን የምንይዝበት፣ ኋላ ግን ኃይላችን እየጨመረ ሲሄድ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ። አሁን አጀንዳው ኢንተርናሽናል አጀንዳ ሆኗል። ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። ኢትዮጵያ አሁን ባለው የጂኦግራፊክ ሁኔታ ከተቀመጠች አፍሪካ ቀንድ ውስጥ ሰላም አይኖርም። አሰብ የወሎ ግዛት አካል ነው የሚለውን ከዚህ በፊት በነ አቶ አባዱላ ገመዳ በኩል የቀረበውን ንግግር ጨምሮም የቀድሞና የአሁን ወታደራዊ አዛዦችን በመጋበዝ የሚሰሙ ትንተናዎች ቀጥሏል። ይህ የኦህዴድ የብልጽግና ሰዎች ለአመታት የሚናገሩት የቀደመው ስርዓታቸውንም የሚወነጅሉበት ራሳቸው የተሳተፉባቸውን ውሳኔዎች ጭምር እየካዱ የሚናገሩበት ሁነትን የሚከታተሉ አካላት ታዲያም የቴሌቪዥን ወደብ ፍለጋ እያሉ እንቅስቃሴያቸውን ይገልጹታል። የቀደመ መንግስታቸውን በጦርነት አሰብን ማስመለስ ነበረበት እያሉ እየከሰሱ እነሱ ግን ህዝባቸው ላይ ዛሬም ጦር እያርከፈከፉ ነውና ወደ 4 ዓመት ለሚጠጋ ጊዜ ስለ ቀይ ባህር እያወሩ ታንኮቻቸውን የሚያርመሰምሱት ግን በደቡብ ጎንደር ነው። ከምጽዋ እስከ ሶማሊያ የተዘረጋ ኮማንዶ አለን ብለው በየስቴዲየም ውስጥ አየር ወለድ ሰራዊቴ በሚል እየተናገሩ ይህንን ኃይላቸውን ያሰማሩት ግን መርሃ ቤቴ ላይ ነው። አንድ በጉዳዩ ዙሪያ አስተያየት የሰጡን የፖለቲካ ተንታኝ አሰብ ዛሬም ድሮም ከኢትዮጵያ ድንበር 60 ኪሎ ሜትር አካባቢ ርቀት ላይ ነው። ያኔ የዲፕሎማሲ ወታደራዊ አቅምም እያለም በፖለቲካዊ ውሳኔ ምክንያት መንጠቅ አልቻለም በሚል የሚነሳ ከሆነ ዛሬስ በታሪክ ታይቶ የማይታወቅ ወታደራዊ አቅም ፈጥር ያለው በዲፕሎማሲው ዓለምም ሁሉም እንዲረዳኝ አድርጌያለሁ በሚል መንግስት ሲገልጽ እየተሰማ አይደለም ወይ የሚል ጥያቄን ያነሳሉ። የቀይ ባህር አጀንዳ የውስጥ ተቃውሞችን ለማርገብ እንደ መሳሪያ ነው የሚሉ ምላሾች እስከ ፓርላማው ድረስ ሲቀርቡ የነበረውም በዚህ ምክንያት ይመስላል። ይህ በእንዲህ እንዳለ የብልጽግናው መንግስት የታጁራ ወደብን 60 በመቶ ድርሻ እንዲወስድ የቀረበለትን ጥያቄ ውድቅ ማድረጉ ተዘግቧል። እኛ የምንሻው ወታደር የምናሰፍርበት ኮሪደር ነው የሚል ምክንያት ቀርቧልም ተብሏል። የጅቡቲ የወደብ ጉዳዮች ከፍተኛ አመራር የሆኑት አቡበከር ኦማር ለካፒታል እንደተናገሩት ሀገራቸው የታጁራ ወደብን 60 በመቶ ድርሻ ኢትዮጵያ ትውሰድ የሚል ጥያቄ አቅርባም የአዲስ አበባ ባለስልጣናት ውድቅ አድርገውታል። እነሱ የፈለጉት ኮሪደር ነው ሲሉ ምላሽ ሰጥቷል። በእርግጥ ጉዳዩ ከዚህ በፊትም ፕሬዚደንት እስማኤል ኦመር ጌሌህ አማካኝነት ማረጋገጫ ተሰጥቶበት ነበር። ከወራት በፊት ፕሬዚደንት እስማኤል ኦመር ጌሌህ ከፈረንሳዩ ጄን አፍሪክ መጽሔት ጋር በነበራቸው ቆይታም የአብይ አህመድ መንግስት ከሶማሊያ ጋር የገባበትን ፍጥጫ ተከትሎ ከኢትዮጵያ ድንበር በ100 ኪሎ ሜትር ርቀት ላይ ያለውን የታጁራ ወደብን ተጠቀሙ የሚል ጥያቄ አቅርበን ነበር። ከአዲስ አበባ የተሰጠን ምላሽ ደግሞ 2 ቅድመ ሁኔታዎችን ያስቀመጠ ነው ሲሉ ያስታውሳሉ። ከኢትዮጵያ ድንበር እስከ ታጁራ ድረስ ያለው የራሳችን ኮሪደር እንዲሆንና ተጨማሪ ግዛት ሆኖ እንዲያገለግለን በእኛ ሰራዊትም የሚጠበቅ ይሁን፣ እንደዚሁም የባህር ኃይል የምናሰፍርበት ጭምር ወደብ መሆን አለበት በሚል እንደነበርም ያነሳሉ። ፕሬዚደንት ኦመር ጌሌህ ይህንን ፈጽሞ ተቀባይነት የሌለው መሆኑን ነግረናቸዋል ይሉና ለአብይ እኛ ሩሲያም ከዩክሬን እንደነጠቀቻት ክሬሚያ አይደለን ብለናቸዋል ሲሉ መናገራቸውም አይዘነጋም። ብልጽግና የታጁራ ወደብን ድርሻ እንዲወስድ ተጠይቆ የባህር ኃይል ይግባ ማለቱን ተከትሎ ሳይሳካ ከቀረ በኋላ ጅቡቲ ለሳውዲ አረቢያ ለልማት መስጠቷ መዘገቡም ይታወሳል። የትግራይ ጊዜያዊ አስተዳደር የተሳሳተ ደብዳቤ ተሰራጭቷል አለ። ስለ ክልሉ የጸጥታ ኃይሎች በሚመለከት የተሰራጨው ይኸውን ደብዳቤ በተመለከተ የጸጥታ ቢሮም ክልሉ እንዳይረጋጋ የሚሹ አካላት ድርጊት ነው በማለት አስተባብሎታል። የክልሉ ፖሊስ ኮሚሽንና ለክልሉ ሰላምና ጸጥታ ቢሮ በሚል የተጻፈው ይህ ደብዳቤም ከስምሪትና ከእርምጃዎች ጋር የተያያዘ የተሳሳተ መልእክት የሰፈረበት ነው። በጀነራል ታደሰ ወረደ ስም እንዲሰራጭ የተደረገው ይህን ደብዳቤ በተመለከተ የጊዜያዊ አስተዳደሩ ፕሬዝደንት ጽፈት
ጽህፈት ቤት የተሳሳተና የፈጠራ መሆኑን ገልጿል። ቲዲኤፍ በበኩሉ እንዲህ ያሉ ደብዳቤዎች የሚሰራጩት የክልሉን አቅም ለማዳከምና ለመበተን በሚሹ አካላት በኩል ነው ይላል። የትግራይ ሰላምና ጸጥታ ቢሮ ባወጣው መግለጫ በማህበራዊ ሚዲያ ላይ የሚሰራጩ እነዚህ የሐሰት መረጃዎችን በተመለከተ ማስተባበያውን አስፍሯል። በትግራይ ጊዜያዊ አስተዳደር ስም በመጠቀም መሰረት የሌላቸውና ህዝቡን የሚያሳሱቱ ጽሁፎች በተለይም በማህበራዊ ትስስር ገጾች እየተዘዋወሩ ተመልክተናል የሚለው ማብራሪያው ይህ የተሰራጨው ደብዳቤ ከእውነት የራቀና ፍጹም ነጭ ውሸት ነው ሲልም ይቀጥላል። እነዚህ ሐሰት የሚያሰራጩ አካላት በክልል ውስጥ ያልተረጋጋ ሁኔታን ለመፍጠርና በትግራይ ውስጥ መንግስት አልባነትና ስርዓት አልበኝነት እንዲኖር ከፍተኛ ፍላጎት ስላላቸው የሚያደርጉት ሙከራ ነው ይላል። ቢሮው ጨምሮም ሰራዊታችን ተልእኮና መሪዎቹን በግልጽ ያውቃል፣ ከማን ትዕዛዝ እንደሚቀበልና ኃላፊነቱን እንዴት እንደሚወጣም ግልጽ ነው፣ በተሰራጩ የሐሰት መረጃዎችም የሚደናገር አይደለም ብሏል። በተጨማሪም እንዲህ አይነት መደናገርን የሚፈጥሩ ደብዳቤዎችን በሚያሰራጩ አካላት ላይ ክትትል በማድረግ ህጋዊ እርምጃ ወስዳለሁ ሲልም አክሏል። ፕሬዚደንት ዶናልድ ትራምፕ ሆርሙዝ እንዲዘጋ ትዕዛዝ ሰጥቷል። የአሜሪካ ጦርም የኢራን ወደቦችን መውጫና መግቢያ መዝጋት ሊጀምር መሆኑን አሳውቋል። ኢራን በአንጻሩ አጻፋ ለመስጠት አስጠንቅቃለች። ድርድሩ ያለ ስኬት ከተጠናቀቀ በኋላ ዶናልድ ትራምፕ ያስተላለፉት ውሳኔም በከፊልም ቢሆን ተከፍቶ የነበረውን የሆርሙዝ ወሽመጥን ዝጉት የሚል ነው። ዶናልድ ትራምፕ የአሜሪካ የባህር ኃይል ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን እንቅስቃሴ እንዲያግድ አዟል። ውይይቱ በጥሩ ሁኔታ ተከናውኗል ነበር በማለት የፓኪስታኑን ድርድር ከገለጹ በኋላ በአብዛኞቹ ነጥቦች ላይ መስማማት ላይ ተደርሷል። ነገር ግን እጅግ አስፈላጊ በሆኑ በኒውክሌር ጉዳይ ላይ ግን መስማማት አልተደረሰም ይላሉ። ጨምረውም በሆርሙዝ በኩል የሚደረግ ነጻ እንቅስቃሴን በሚመለከት ከስምምነት ላይ ሊደረስ እንደሚችል ጠቁመው ነገር ግን ኢራኖች ከነሱ ውጭ ማንም የሚያውቃቸው በባህሩ የተወሰኑ ቦታዎች ላይ ፈንጂዎች ሊኖሩ ይችላሉ በማለት ፈቃደኛ አልሆኑም ሲሉም አስፍሯል። ስለዚህም ፕሬዚደንት ዶናልድ ትራምፕ ለባህር ኃይላቸው በዓለም አቀፉ የውሃ አካል ላይ ለኢራን የመተላለፊያ ገንዘብ የከፈሉ መርከቦችን እንዲያስቆም ማዘዛቸውንና ባህር ኃይላቸው በኢራን የተጠመዱ የባህር ላይ ፈንጂዎችን ማስወገድ እንዲጀምር ትዕዛዝ መስጠታቸውን ገልጿል። ህገወጥ የመተላለፊያ ክፍያውን የፈጸመ የትኛውን መርከብ እንዲያልፍ አይፈቀድለትም በማለት በእኛ ላይ ወይንም በሰላማዊ መርከቦች ላይ የሚተኩስ ማንኛውም ኢራናዊም መዓት ይወርድበታል ሲሉ አስጠንቅቀዋል። ይህን ትዕዛዛቸውን ተከትሎ የአሜሪካ ጦር ኃይል መካከለኛው እዝ ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውም እንቅስቃሴዎችን ለማገድ የባህር ኃይል ከበባውን እንደሚተገብር ገልጿል። ማዕከላዊ እዝ ባወጣው መግለጫ የማስጠንቀቂያው ተፈጻሚነት በአረቢያ ባህረ ሰላጤና በኦማን ባህረ ሰላጤ በሚገኙ የኢራን ወደቦችና የባህር ዳርቻዎች ላይ የሚንቀሳቀሱ የማንኛውንም ሀገር መርከቦችን ያዳድሎ እንደሚመለከትም ጠቁሟል። ሆኖም እዙ የአሜሪካ ኃይሎች ወደ ኢራን ወደቦች የማይጓዙ ወይንም ከኢራን ወደቦች ያልተነሱ መርከቦች በሆርሙዝ የባህረ ሰላጤ ውስጥ የሚያደርጉት ነጻ የባህር ላይ ጉዞ እንደማያስተጓጉሉ አሳውቋል። ማስጠንቀቂያው ተግባራዊ ከመደረጉ በፊት ለንግድ መርከብ አሽከርካሪዎች ይፋው የባህር ላይ ማሳሰቢያዎች እንደሚሰጥም ሴንትሪኮም ገልጿል። መርከበኞቹ ይፋው የመርከበኛ ማሳሰቢያ ስርጭቶችን እንዲከታተሉና በኦማን ባህረ ሰላጤና በሆርሙዝ የባህር ሰርጥ አካባቢ በሚንቀሳቀሱበት ወቅትም ከአሜሪካ የባህር ኃይል ጋር በሬዲዮ መስመር ግንኙነት እንዲያደርጉ መክሯል። ይህንን ተከትሎ እያንዳንድ ሀገራት መርከቦችም ጉዞ ከጀመሩ በኋላ እየተመለሱ ነው ተብሏል። ይህ ውሳኔ የተላለፈው በዋሽንግተንና በቴሄራን መካከል በፓኪስታን ኢስላማባድ የተካሄደው ንግግር ያለ ስምምነት መጠናቀቁን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት በጨመረበት ወቅት ነው። ይህን የአሜሪካን እርምጃ በተመለከተ የተናገሩት የኢራን ከፍተኛ ባለስልጣኑ ሞሐሲን ሪዛኢም አይሳካላችሁም ብለዋል። አሜሪካ የሆርሙዝ የባህር ወሽመጥ መክፈት ጉዳይ ላይ በኢራን ፊት ታሪካዊ ሽንፈትን እንደተቀበለችው ሁሉ በዚህ የባህር ከበባ ጉዳይም ውድቀት ይጠብቃታል ሲሉም ዝቷል። ሬዛኢ በተጨማሪም የኢራን የጦር ኃይሎች አሜሪካ ይህንን እንድታደርግ አይፈቅዱላትም ሲሉ አስጠንቅቀዋል። እንደዚሁም ኢራን እስካሁን ያልተሳካ አቅም አላት ብለዋል። ኢራን በትዊቶችና በምዕናባዊ እቅዶች የሚከበብ ቦታ አይደለም ሲሉም አክሏል። አስቀድሞ ደግሞ የኢራን ፓርላማ አፈ ጉባኤ ባጋር ጋሊባፍ የትራምፕ የቅርብ ጊዜ ዛቻዎች በኢራን ሕዝብ ላይ ምንም አይነት ተጽዕኖ አያመጡም ሲሉ ገልጸው ነበር። አፈ ጉባኤው ለአሜሪካ በሰጡት ምላሽ ጦርነትን ከመረጣችሁ እንዋጋለን፣ በምክንያት ከመጣችሁ ደግሞ እኛም በምክንያት አብረን እንሰራለን በማለት
የሀገራቸውን አቋም አንጸባርቋል። የቴህራን ተደራዳሪ ልዑክን የመሩት የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ አሁን ጊዜው አሜሪካ እምነታችንን ማግኘት ትችል እንደሆነ አሊያም ደግሞ እንዳልሆነ የምትወስንበት ነው ሲሉ መጻፋቸውም ይታወሳል። ጋሊባፍ ከድርድሩ በፊት ኢራን ቀና ልቦናና ፍላጎት ነበራትም ይላሉ። ነገር ግን ከዚህ ቀደም የተካሄዱ ሁለት ጦርነቶች ጋር በተያያዘ ባለን ልምድ የተነሳም በተቃራኒው ወገን ላይ እምነት የለም ብለዋል። የኢራን ልዑካን ቡድን የፊቱን የሚመለከቱ ጉዳዮችን አንስቶ ነበር። ነገር ግን በተቃራኒው ወገን በዚህ ድርድር የኢራናውያን ልዩ እምነት ማግኘት ሳይቻል ቀርተዋልም ሲሉ ገልጿል። በመቀጠልም በ40 ቀናት የኢራን ብሔራዊ የመከላከያ ሰራዊት የተገኘውን ውጤት ለማጠናከር የምናደርገው ጥረት ለአፍታም ሽብርክ አንልም ሲሉ አስፍሯል። በእነዚህ 40 የጦርነት ቀናት የኢራን ባለስልጣናት ሳይንሳዊ በሆነ መንገድ በተደረጉ የአስከሬን ምርመራዎች አማካኝነት 2875 ወንዶችና 496 ሴቶች መገደላቸውን ይገልጻሉ። በኢራን ከፍተኛ የሟቾች ቁጥር የተመዘገበው ደግሞ በርዕሰ መዲናዋ ቴህራን እንዲሁም እንደ ኢስፋሃን ባሉ ከተሞች ነው። ጄኔራሉ መክዳታቸው ተነገረም። ከአቡዳቢም ከ4 ኪሎም የሚደገፈውን ኃይል ሲከዱ ደግሞ ከ130 በላይ ወታደራዊ ተሽከርካሪዎችና ትጥቅ ጭምር ይዘው ነው ተብሏል። የበርካታ ሀገራት እጅ ያለበት በዋናነት ግን የተባበሩት አረብ ኤምሬቶች የምትዘውረው የሱዳኑ የእርስ በርስ ጦርነት እንደቀጠለ ነው። አሁን ከተሰሙ መረጃዎች መካከል ደግሞ ከአማጺ ኃይሉ አርኤስኤፍ ጋር ሆነው ይዋጉ የነበሩት ጄኔራል መክዳታቸውን የሚገልጽ ነው። በሱዳን ዳርፉር ቀጠና ያለውን የሐምዳን ዳጋሎን ሰራዊት በመምራት የሚታወቁት የፈጥኖ ደራሽ ኃይሎች አዛዥ ሜጀር ጀነራል አልኑር አህመድ አዳም ወደ ሱዳን ጦር መግባታቸውን ሱዳን ትሪቡን ዘግቧል። ሜጀር ጀነራሉ የአርኤስኤፍን ሰሜን ዳርፉር ኦፕሬሽን ሲመሩ የነበረ ሲሆን ሲከዱ ደግሞ 136 ሙሉ ትጥቅ የታጠቁ የጦር ተሽከርካሪዎችን ይዘው ጭምር ነው እንዲከዱ አድርገዋል በሚል በዘገባው ላይ በዋናነት የተቀመጠው ምክንያት ደግሞ በአርኤስኤፍ አመራር ውስጥ ያለው አድሏዊ አሰራር ነው። በተለይም በቅርቡ በሱዳን ጦር ቁጥጥር ስር የወደቀችው የኤልፋሽር ከተማ አዛዥነትን ለእርሳቸው ሳይሰጥ በዘመድ ትስስር ሹመቱ ተሰጥቷል በሚል ቅሬታ እንደነበራቸውም ይነገራል። ታዋቂው የጎሳ መሪ ሙሳ ሂላል እኒህ ጄኔራል አማጺ ኃይሉን ከርተው ወደ ሱዳን ጦር እንዲቀላቀሉ ሚና እንደነበራቸውም ዘገባው አትቷል። ይህ የሆነው የሱዳን ጦር አዛዥ ጄኔራል አብዱል ፈታህ አልቡርሃን ከ20 በላይ ጄኔራሎቻቸውን በጡረታ ባሰናበቱ ማግስት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።